ነበር የሚሰራው። ሊስትሮ ይሰራል፣ መናኸሪያ ውስጥ ይሰራል። የሚያስተዳድርሽ ሁለት ልጅ እና አንቺን የሚያስተዳድረው በሊስትሮ ስራ ነበር? አዎ በሊስትሮ ስራ ነበር። ምንም ነገር እንደዚህ ገንዘብ ይገኛል። የሊስትሮ ስራ የቤት ኪራይ የሚከፍል አስቤዛ የሚችል ሚስትና ሁለት ልጅ የሚያስተዳድር ብር ያስገኛል የሊስትሮ ስራ። ያኔ 2006 ላይ አልወለድኩም ነበረ ሁለተኛ ልጄን ማለት ነው። አንዱን ብቻ ነበረ። ግን አዎ ማለት እኛ ተከራይተን አልነበረ የምንኖረው፣ እናትና አባቱ ግቢ ውስጥ ነበር የምንኖረው። ቢሆንም መናኸሪያ ውስጥ ተፍተፍም ይሰራል፣ ሊስትሮም ይሰራል። በቃ እግዚአብሔር ይመስገን የራሳችንን የምንለውን ነገር አናጣም። እንደ ሰው ትልቅ ነገር ሳንን ባንደርስም ማለት ነው። እና በቃ ኪራይ ምናምን የለብንም። ቤት ውስጥ ቀለብ ምናምንም በስነ ስርዓት ነው የሚገዛ። ብቻ ነው በቃ በእናት አባቱ ቤት የምትኖሩ ከሆነ የቤት ኪራይ ከሌለባችሁ የምትበሉት ብቻ ነው የምንበላው። እና አስቤዛ ነው ግቢ ውስጥ የራሳችንን ሰርተን ትንሽ ኩሽና ነበረው ሰጥተውን ማለት ነው እነሱ የምንኖርበትን ግን መኖሪያ አድርገነዋል እኛ ለራሳችን። ከዛን ታሰረልሽና ሄደ። ከመታሰሩ በፊት አባትየው ነፍሳቸውን ይማርና ሲጋራ ምናምን በጣም ይወዳሉ አባትየው። እና አጋጣሚ ሲሄድ የሆነ ጓደኛው ሲጋራ ተሸክሞ ሲሄድ እስቲ አምጣው ምን ያደርግልሃል አንተ አታጭስ ስለ አባቴ ልስተው ምናምን ነገር ይልልሽና ተቀብሎት ይመጣል ማለት ነው። ከዛን ተቀብሎት ሲመጣ ለአባትየው ይሰጠዋል አንዱን ፍሬ። ሁለቱን ፍሬ ደግሞ ቤት ውስጥ ያስገባና ያስቀምጥና አንደኛው ይጠፋል። አጋጣሚ ሆኖ ከእናትየው ጋር እናትየው ይዘው ሲጋራውን ያይና ይሄ ሲጋራ ኬታ መጣሽ ምናምን ነገር ሲላ ጊዜ እኔ ራሴ ያለኝ ምናምን ነገር አሉ ማለት ነው። ከዛ እንዴ ታዲያ ይሄ ሲጋራ ከኔ ቤት የወጣ ነው ሲጩላ አባይ ለምንድነው እንደዚህ የምታረጊው ምናምን ነገር ሲሉ ያው ትልቅ ሰው እንግዲህ ከባድ አይደለም። ታዲያ እናትየው አለቀሱ ማለት ነው። ያልወሰድኩ ምናምን ብለው አጋጣሚ አዋቂ ቤት ሄዱና እኔ ነት ወስጄ ከሆነ ምናምን ጡቴ ፍረርታይ ምናምን ነገር ተብሎ ለካ ተነግሯቸዋል። እኔ አላቅም። እና አጋጣሚው ታዋቂ ቤት ሄደው ረገሙት ማለት ነው። ከዛ ረግሞት ነበረ። በንጋታው ሰኞኑ ሊያዝ እሱ ሁዱኑ ምናምን መጡ ሰዎቹ ፖሊሶቹ። እሱ ኳስ ለማየት ሄደ። ከዛ እቃ ሰተነው ነበር ምናምን ነገር አሉ። ከዛን ኦኬ ችግር የለውም ምኑና እስቲ የትኛው ነው ምናምን ብዬ መዳበሪያ ውስጥ በብዛት ይዞ ስለሚመጣ ይሄ ነው ምናምን ነገር አልኳቸው ማለት ነው። አረ እዚህ ውስጥ የለም ምናምን ነገር ቤት ምናምን ሊኖር ይችላል ምናምን ነገር ሲለኝ እኔ ቆይ እስቲ ገብታችሁ ይዩታ ምን ችግር አለው ብዬ አልጋ ስር ምናምንም ሳሳያቸው ምንም ነገር የለም ማለት ነው። ከዛ ወጥተው ሄዱ ማለት ቴሌቪዥን ሰርቀዋል ምናምን ነገር ተብሎ ነበር። ከዛም በኋላ እሺ ምናምን ነገር ብዬ አየሁ ወጥተው ሄዱ ማለት ነው። ከዛ አጋጣሚ እሱ ታሰረ። እናትየው ደግሞ ምንሽ ያልገባኝ እናትየው ለአንድ ፍሬ ሲጋራ ነው አዋቂ ቤት ሄደው እኔ ይህንን ሲጋራ ካነሳው ብለው አስረግበውት ልጃቸውን የመጡት ለአንድ ፍሬ ሲጋራ ነው። ፓኬታ ማለት ነው። እቺ የምትያዟ ፓኬት አለች። 20 ፍሬ የምትይዘው 20 ፍሬ እኔ አላውቅም ለሱ ማለት ነው። እና ሄደው ሰው ታይ በኋላ ራስሽ መተሽ ለምትለምኙ ነገር ረፊ ምናምን ነገር ሲሏት ጊዜ አረ በፍጹም ምናምን ነገር አለች አርግታ። በጣም በፍጹም 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 አይሆንም ምናምን ነገር ብላ ያው ቃሉን በኦሮምኛ ከነገርኩሽ እንትን አይልሽም ብዬ ነው እንጂ በአማርኛ ስትናገር እናትየው አዋቂ ቤት ሄደው ለአንድ ሲጋራ ብለው አስረግመውት በነጋታው ፖሊስ ያዘው። በነጋታው ፖሊስ ማለት ነው አይደል? ከዛም በነጋታው ፖሊስ መጥቶ ያዘው። ፖሊሶች መጥተው ያዙትና ምናምን ነገር እሱ እስር ቤት ገባ። ያለምንም ፍርድ 6 ወር ታሰረ ማለት ነው። ያለምንም ፍርድ። ከዛን ከ6 ወር በኋላ እህትየውም አጋጣሚ የአረብ ሀገር ነበረች ብር ምናምን ላከችለትና ወጣ ከእስር ቤት ማለት ነው። ከዛን በኋላ ከእስር ቤት እሱ ወጣ። ከእስር ቤት ከወጣ በኋላ ያው መስራት ጀመረ። ብርም ሰው በሚሰጠው እስር ቤት ሄዶ ሲጠይቁትም አያጠፋም ነበረ እና ወጣ ምናምን እህትየውም ከላከችለት ብር ላይ እንትን ገዛ፣ ሳይክል ገዛ። በሱም እየኖር ምናምን ነገር አጋጣሚ እኔም ሁለተኛ ልጅ ወለድኩኝ። ከዛም በኋላ እናትየው አሁን እኔ ስለረገምኩክ ግዴታ ያንተ ምግብ አልበላም ሄደን እንደዚህ መጥፋት አለበት ምናምን ነገር አሉ ማለት ነው። እንዴ ነገር ምንድን ነው? የት ነው ሄደን የምንጠፋ? እንደዚህ አይነት ነገር አላቅም አልሄድምም አይመለከተኝም ምናምን ነገር አላቸው ማለት ነው። ከዛን ግዴታ ነው ምናምን ነገር ብሎ ሰው ሁሉ ጓጓ ምናምን ሲልበት ጊዜ ኦኬ ተነሽ እንሂድ ምናምን ነገር አለ። ከዛ ላይ ሲጀመር መጀመሪያም ነግሬሽ ነበረ ይሄ ነገር እኔ ጋር አይደለም ሌላ ቦታ ሄዳችሁ ገና ወደ እኔ መጣችሁ ምናምን ነገር ብዙ ፕሮሰስ አለው ሂዱ ተባልን ማለት ነው። ከዛን አጋጣሚ ሆኖ እናትየው ሌላ ነገር ታወራለች። ሁለተኛ ልጁ ከእሱ ከወጣ ከ4 ከ5 ወር በኋላ ነው ያረገዝኩት እና ልጁ ያንተ ልጅ አይደለም ምናምን ነገር ትለዋለች ማለት ነው ለባለቤቴ። እንዴት ምናምን ነገር ሲል ከሌላ ሰው አርግዛስ ቢሆን አንተ በዚህ ሰዓት በወጣክበት ሰዓት እንዴት ሊሆን ይችላል ምናምን ነገር አለች ማለት ነው።
ከዛ የሚገርምሽ ሲወለድ ልጄ ራሱን ኮፒ መንታ ነው የሚመስሉት እና ራሱን የተወለደው ማለት ነው። ከዛ ሄድንና አጋጣሚ ሄደን እኛ ምንም እንትን አላለም። እንደዚህ ጨረስንለት ሁሉንም ነገር። ከዛ ሰውየው ቤት ተመልሰን እንድንሄድ ስንል የሄድንበት ቦታ ማለት ነው እናንተ እቺ ልጅ ምን እያደረጋችኋት ነው ያላችሁት ምናምን ብሎ ይጠይቁታል። ማለት ምን አደረግናት ምናምን ነገር አሉ ማለት ነው አለሱ። ከዛን አይ ተው ምናምን ነገር ሲል አንተ ከእናት ጋር ሄደክ ጃጂ የሚባል ሀገር አለ እና ሄደክ እስቺ ልጅ ላይ ያሰርተከባት መተካል ነበር እንዲ አሉት። አፍራህ ባዮ ላይ ያለው ቁጥርሽ ዋትሳፕ አለሽ? አለኝ ሀቡ ባዮ ላይ ያለው ቁጥር ዋትሳፕ አለው። ኦኬ አሁን ሀይ ስልሽ ማስረጃ ላኪልኝ። እሺ ማስረጃ ማለት አንቺ እና እሱ አብራችሁ የተነሳችሁት ፎቶ ሀቡ ቮይሷ ነው ያለኝ። ቮይሷ የእሷ ቮይስ ማለት ነው። የአንቺ እና እሱ ፎቶ ከሌለ ውሸት ነው። ቁጥሯ ግን የእሷን ማስረጃው ምናምን አሳይሻለሁ። እሷ መሆኗን እራሷ ነቢያት መሆኗን ቮይስ ከሆነማ እኮ ችግር የለውም። ድምጿን አትክድም። ምን ያልኩሽ ቅድም ቴክስት ስትይ ቴክስት ከሆነ ከእሷ ቁጥር እንደመጣ ማረጋገጫ ፈልጋለሁ። ቮይስ ሪከርድ ነው። ኦኬ ቮይስ ሪከርድ ከሆነ ችግር የለውም እኮ እሷ መሆኗን ማረጋገጫ ያው ድምጿን ታውቂዋለሽ። እሷ ራሱ ትናገራለች። አቡ ከጠራሻት እንዲጠራው ካደረግሽ እሷን ከመጥራቴ በፊት እናንተ ልታስተዋውቁ ቢዝነሳችሁን የአካውንታችሁን ረሃቡ አይደለም። እንደዛ ከሆነ እኮ ገባኝ። አዳምጪኛ ፍራዬ እየተደማመጥንና ከዛ ችግር የለውም። ሀሳብሽን ትነግሪኛለሽ። ምናልባት እናንተ አካውንታችሁ ሞቶባችሁ ልትቀሰቅሱ እዚህ ቤት የገባ ሰው ስለሚፈምስ ስክሪን ሪከርድ ተደርጎ ቫይራል ስለሚወጣ ልትጠቀሙብን ሊሆን ስለሚችል መጀመሪያ እሷን ከመጥራቴ በፊት አንቺ ማስረጃ ስትልኪልኝ ያንን በአይኔ ሳይ ያኔ እሷን እጠራታለሁ። ያኔ እውነትነቱን ሳምን እጠራታለሁ። እኔ እንደዚህ ነኝ። ገባሽ? አሁን እኔ ሀይልሻለሁ። አንቺ የጠየቁሽ ማስረጃ ላኪልኝ። ቮይሷን አንቺ እና ባልሽ አብራችሁ የተነሳችሁትን ፎቶ ለኒካም ሊሆን ይችላል የተነሳችሁ፣ ለምንም ጉዳይ አብራችሁ የተነሳችሁት ማንኛውም አንድ ፎቶ። ይኸው ሀይ ብዬሻለሁ። 96 መጨረሻው ቁጥር ሀይ ብዬሻለሁ። ዋትሳፕ ላይ 96 መጨረሻው ቁጥር። እሺ አቦይ ዋለው ልክልሻለሁ ኢንቮይስ። እሺ ሌላ ደግሞ አንድ ጥያቄ ልጠይቅሽ ማሬ። ለምን እሷ እንድትከፍል እሷ እንድትጠየቅ ፈለግሽ? ለምን እሱ አይከፍልም? ማለት እሷ እንድትከፍል እሷን የምንጠይቀው እሱን ማግኘት ስላልቻልሽ ነው? ቲክቶክ ስለሌለው እሱን ማግኘት ስላልቻልሽ ነው ወይስ እሷ ናት ኃላፊነት ያለባት ብለሽ ነው የምታስቢው? አቡ እንደዛ አይደለም። እሷ እንድትከፍለኝ ሳይሆን አሁን እነሱ ያሉት አብረው ናቸው። ገባሽ? ለዛ እሱን ማግኘት ስላልቻልኩኝ አብረው ስለሆኑ እሷን ከጠራሻት አብረው ስላሉ መጥቶ ይናገራል። ብሬ እንዲመልስልኝ አንቺ ቃል እንድታስገቢው ማለት ነው። አብረው ናቸው። ለምን እሱን እያገኘሁት አይደለም ብሎ ካርጎኛል። ኦልሬዲ ቁጥር ቀይራለታለች። ኦኬ ጥሩ በቃ እንደዛ ከሆነ እሱ እሺ ቮይሱን ልላክልሽ። ላኪልኝ ቮይሱን እና አንቺ እና እሱ አብራችሁ የተነሳችሁ ፎቶ። እኔ እና እሱ እኮ ሀቡ እሱ ኢትዮጵያ እያለ እኮ ነው እንትን ኒካ ያደረግነው እንጂ እዚህ አይደለም። ኢማራት መጥቶ አብራችሁ አልኖራችሁም? አንድ ወር እኮ ነው ገና ሀቡ አልቆየንም እኮ። አንድ ወር አንቺና ባልሽ አንድ ወር አንድ ፎቶ አልተነሳችሁም አብራችሁ? ፎቶ የለንም ሀቡ፣ ቮይስ ግን አለ። ሶሪ ፎቶ ቮይስ አለ። አንዲት ሴት ከኒካ ባሏ ጋር ኒካ ኢትዮጵያ አስራ ገንዘቡን ቅድም አለን ብለሽ አሁን የምትክጁ ለምንድን ነው? የምለጥፍብሽ መስሎሽ ከሆነ ምን አግብቶኝ ነው የምለጥፍብሽ? ቮይስ አለኝ እኮ ነው ያልኩሽ ሀቡ። እኔ ችግር የለውም ለመፈመስ ምናምን አይደለም። አፍራ አዳምጪኝ። ቅድም ብለሻል ላይቭ ሪከርድ እናወጣለን። የእሷና የእሱ የለኝም የኔና የእሱ ግን አለኝ ብለሻል ሀቡ። ፎቶ እንደዚህ የሚታይ አይደለም። ፀጉሪ ክፍት ምናምን ሆኖ ሀቡ እኮ እኔ ብቻ ነኝ እኮ ማየው። ላላመንኩበት ነገር ድምፅ አልሆንማ። እኔ ብቻ ነኝ ማየው። አልለጥፍም እኮ ብዬሻለሁ። ለምን ነው የምለጥፈው? የሰው ፎቶ ደግሞ ፀጉርሽ ካላረግሽ ስቲከር አድርጊበት፣ አናትሽ ላይ ስቲከር አድርጊበት። ፊትሽን ብቻ አንቺነትሽን እንዳቅ አናትሽ ላይ ስቲከር አድርጊበት፣ ለእኔ ራሱ ከመላክሽ በፊት። ከዛ ውጭ ግን የለም ካልሽ ግን አላምንሽም። ለምን አንድ ሰው ከባሉ ጋር ኔቨር ፎቶ ላይ ይነሳ አይችልም። ዱባይ ድረስ 400-500 ሺህ ነው ከኢትዮጵያ ዱባይ መምጫ። ይህንን ወጪ አውጥተሽ አምጥተሽው የራስሽ ንብረት ከሆነ ሰው ጋር ፎቶ አልተነሳው፣ ሶሪ ማንም አያምንሽ።
አስራ ሀቡዬ በአላህና በምትወጃቸው ልጆችሽ ልለምንሽ አስገቢኝ፣ በጣም ችግር ላይ ስለሆንኩ ነው አልሽ። ይህን ሁሉ አማርኛ መጻፍ አቅም ካለሽ አማርኛ በደንብ መጻፍ ትችላለሽ። ስለዚህ አስተማሪ ማነው ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ፣ አስገባሻለሁ። ትውረድና መረጃ ሀቡ ይኸው ወርጄ ልላክልሽ ቮይሷንም እንትን ሆኖ ማለት ነው። እስከዛ እንጂ ጥሪልኝ እሷን ወርጄ ልላክልሽ። አማርኛ እያወራን አንግባባ። ማፍራ አውቀሽ ነው መረጃ እጄ ሳይገባ አልጠራትም አልኩሽ። የእሷን ቮይስ እና አንቺና ባልሽ አብራችሁ የተነሳችሁትን ፎቶ ሳትልኪልኝ አልጠራትም። ሳትልኪ አትገቢም ከዚህ በኋላ። እሺ ወርጄ ወርደሽ ላኪ። ማንም እንዳያስገባት እኔ ነኝ የማስገባት። ስትልቅ እጄ ሲገባ እኛ የማንም መቀለጃ የማንም መፈመሻ የማንም መጠቀሚያ አይደለም። ማስረጃ ስትልክ የዛኔ በማስረጃ አምናት አለው አስገባታል። እኔ ገገማ ነኝ፣ በማስረጃና በመረጃ ነው። ሰውን በወሬ አላምንም። ኦኬ የሆነ ነገር እንትን ትላላችሁ፣ ከዛ እኛ ድምፅ ሆነን ውሸት ሆነ ይገኛል። ለእውነት ጉዳይ ብቻ ነው እኛ ድምፅ የምንሆነ። ሩብ እያለቀሰች ነው። ይሰማኛል። ቀጥ እጄ ልጄ ላምጣት፣ ግን እየሰማሁሽ ነው። እሺ አርሴማ ወይ እሺ፣ ያቆምሽበትን ልንገርሽ። የባልሽ እናት ያረገዘችው ከአንተ አይደለም ብለውት አንቺ ልጅሽን የሚመስል ባልሽን የሚመስል ልጅ ወለድሽ። ከዛ የነበረው ነገር ማለት ነው ግዴታ እሱን የረገሙትን ነገር ሄዳችሁ ማስፈታት አለባችሁ ተብለን እናስፈታለት ሌላ ቦታ ሄድን ማለት ነው። ከዛ ያለውን ነገር በጠቅላላ ለነሱ ጉማ ምናምን ላረጊቷ ማለት የሚሰጣቸው ነገሮች ነበሩና የሚገባቸውን ነገር ሰጧቸው ምናምን ነገር ተባለ። እሺ ምናምን ብለን በቃ ለመክፈል ግዴታ እዛ መሄድ ነበረብን ማለት ነው። ከዛን እዛ ሄደን ጨርሰንላቸው ስንመጣ ሰውዬው እዛ የሄድንበት አዋቂ ቤት አንተ እቺ ልጅ ምን ስታረጋት ነበረ ከእናት ጋር ሆነ ምንድን ያደረክባት ምናምን ነገር አሉት። ከዛ እኔ ምን አደረግኩባት? ምንም አላደረግንባት ምናምን ነገር አለ ማለት ነው። ከዛ አንተና እናትህ ሆነክ ጃጂ የሚባል ሀገር አለና እዛ ሄደህ ካሰረታክባት ወረላ የመጣችሁት ምናምን ነገር አሉት ማለት ነው። ከዛ አረ በጭራሽ እኔ እሷ ላይ ምናምን ነገር አለ ማለት ነው። ከዛ ትንሽ የ6 ወር ልጅ ነበረ ልጅን ታቅፌ የነበርኩት እዛ ሄር ነው እና ከዛም በኋላ እሷ ላይ ምናምን ነገር አለው። ከዛ አንቺ ውስጥሽ አያውቅም እንዴ ምናምን ነገር ሲሉ ምን ለማለት ፈልገው ነው እርሶ ልጅ ውስጡ ጠንቋይ ቤት ሴር ጠንቋይ ቤት ላሰራብሽ ሄድኩኝ ይለኛል ወይንስ አሰርቼ መጣሁብሽ ምናምን ብሎ ይለኛል ምናምን ነገር አልኳቸው ማለት ነው ሰዎቹን። ከዛን አይባልም ምናምን ነገር ለምን አይባልም የማላውቀውን ነገር አላውቅም ብዬ ነው የምናገረው ምናምን ነገር። ከዛን ገባሁኝና ከነከነኝ አንተ እኔ ላይ እውነት ከእናትህ ጋር ሄደክ እንደዚህ አይነት ነገር አደረክብኝ ምናምን ነገር አንተ በእኔ ላይ ምናምን ነገር ስራ አረ ምናምን ነገር በጭራሽ ምናምን ነገር አለ ማለት ነው። እኔ ምናምን አረ ምናምን ነገር አለ። ከዛ ምንም አልተናገርኩ ምናምን ትቼ ምናምን ነገር አጋጣሚ አክስቴ ቤሩት ነበረችና እኔም እንደ እናቴ ብን ብዬ ጠፍቼ ህይወቴን ከማጠፋ ሬሳዬን ከምትወስዱ ወይስ ከዚህ ሀገር ከምታስወጪኝ የትኛው ይሻልሻል አልኳት ማለት ነው። እንዴት እንደዚህ ታያለሽ? ምን ተፈጥሮ ነው ምናምን ነገር ስትል ያለውን ነገር ሁሉን ነገር ነገርኳት ማለት ነው። ከዛም በኋላ ሲጀመርም ራስሽ ፍላጎትሽ ሆኖ የገባሽበት ህይወት ነው። ልጆችሽን ነው ማየት ያለብሽ በዚህ ሰዓት። እሺ ልጅሽ ደግሞ ትንሽ ከፍ ይበላለችን ከፍ የሚልበት አማርኛ የለም። በቃ እሱ እኔ ላይ እንደዚህ አይነት ህይወት ካደረገ እኔ ለምንድን ነው ከእነሱ ጋር እዚህ የምኖረው ምናምን ነገር ብዬ በቃ መሄድ አለብኝ ምናምን ነገር አልኳት። እግዚአብሔር ይስታትሰም በ1 ወር ጊዜ ባልሞላ ውስጥ ፓስፖርት ምናምን እንዳወጣ ረዳች ምናምን ነገር ሁሉንም ነገር ተሰራሰችልኝ እና ወደ ቤሩት ሄድኩ ማለት ነው። ሲሄድ ልጄን የ7 ወር ሰጥቼ ሄድኩ ትንሹን ማለት ነው። ዛሬ 7 ወር ሰጥቼ ሄድኩኝ። 2 ዓመት ከ6 ወር ነው ሰራው ማለት ነው። በቃ ማለት እኔ ልጆቼን ለማሳደግ ምንም ነገር እንዳልተፈጠረ ለመሆን በቃ ታውኩኝ ማለት ነው ሁሉንም ነገር። ከዛ እናትየው ግቢ ውስጥ ስለነበር የተሻለ ቤት እንስራ ምናምን ነገር እዛው ስል እህትየው እኛ ልንሰራበት የነበረበት ቦታ ላይ ሰራች። ከዛ ከእሷ ቀጥሎ ያለውን እንስራበት ሲለን ችግር የለውም ዋናው እኛ የምንኖርበት ሳሎን እና መኝታ ቤት ከሆነ በቂያችን ነው ለሁለቱ ልጆች ምናምን ብዬ ሰራው ምናምን ነገር ማለት ነው። ከዛን አጋጣሚ ሆኖን እና እሱ እዛ ሄደን ለአሮጊቷን ለማስፈታት የተነገረውን ነገር ሄዶ ጠይቋል ማለት ነው። እማዬ እንደዚህ እኮ ብለው ጠየቀኝ እዛ ምናምን ነገር አሉ ማለት ነው።
ከዛም በኋላ በቃ እኔ ረመዳንም ሲመጣ ምንም ነገር ያው ለልጆችም ስለሚይዙልኝ ምናምን ብዬ ቀለብ ምናምንም ልካለሁ። ያን በአቅሜ ማለት 2009 ላይ ስትሄጂ 4000 ምናምን ብር ነው ደሞዟ። ብዙም አይደለም የቤሩት ታውቂያለሽ፣ 150 ብር ሲመነዘር እና ወደ ቤሩት ስትሄጂ ሁለተኛ ልጃቸው አልተወለደም ነበር? ተወልዶ 7 ወር ትቼባቸው ሄድኩኝ። ትልቁ ልጅሽ እና ሁለተኛ ልጅሽ በስንት ዓመት የሚበላለጡት? የ3 ዓመት ልዩነት አላቸው። ያኛው 3 ዓመት ከ7 ወር ሲሆን የኛው 7 ወር ማለት 3ኛ ዓመቱ ላይ ነው ልጄን የወለድኩት። 4 ዓመት ከባልሽ ጋር አብረሽ ኖረሽ ነው ወደ ቤሩት ሄድሽው? ለምን ባልሽ እያስተዳደረሽ አልነበር ኦልሬዲ? ማለት በቃ እነሱ እንደዚህ አይነት ነገር አድርግተውብሻል ምናምን ሲባል በቃ ካፋኝ። ለምን ላይ እንደዚህ ማድረግ አስፈለገ? ቢያንስ በቃ አብረን መኖር ከኖርም መኖራችን ነው። መለያየት ከቻለን ደግሞ መለያየት እየተቻለ እንዴት እንደዚህ አይነት ነገር እኔ ሄደህ ታሰራለህ ምናምን ነገር አልኩት። ከዛም በጭራሽ እኔ አላደረግኩብሽ ምናምን ነገር አለ ማለት ነው። ከዛም በኋላ ችግር የለውም በቃ እኔ ምናምን ብዬ አክስቴን አንድ ነገርኩሽ በቃ ራሴን ከማጠፋና እንደ እናቴ ህይወቴ ከማጠፋባችሁ ወይስ ከዚህ ሀገር ከምታስወጪኝ ስለ ቤሩት ስንት ዓመት ሰራሽ? 2 ዓመት ከ6 ወር ሰራ። የቤሩት ደሞዝሽ ነው? በሱ ምልክለት አለው። ቤት ያው እንደነገርኩሽ ቤታችንንም ሰራን። እንኳን የሚያስፈልገውን በጠቅላላ ቤት ውስጥ ገዛዛው ምናምን ነገር እና ስመጣ በቃ ለመኖር ነው የምመጣው። ቢያንስ የሚያስፈልገውን ነገር እሱ ይችላል ምናምን ነገር እንኖራለን የሚለውን ብቻ ያው የሰው ልጅ ቤትና ንብረት ነው መሰረታዊ ለልጆቻችን ነገር። ልጆች የምፈልገውን ነገር አድርጌላቸዋለሁ። ሁሉ ነገር ገዛዝቼ ከዛን ተመልሼ መጣሁ። ስመጣ $600 ብቻ ነው ይዤ የገባሁት። የሚገርምሽ ነገር ማለት ነው በቃ ማለት ሁሉንም ነገር በሱ ስለምልክ አልቋል ጨርሷል ምናምን ነገር እና ስመጣ በቃ ሁሉንም ነገር እንትን ብሏል። ያኔና ሲሄድ ለአሮጊቷ ማለት ነው እንደዚህ እኮ ብላ አለች። ሰውየው ጠየቀኝ ምናምን ነገር ይላቸዋል ማለት ነው። ከዛም በኋላ እኔ አላልኩም፣ ያን በአንደበቴ አልተናገርኩም። ለምን እንዲያደረክብኝ የሚለውን ነው እንጂ ከዛም አሁንም የለመደ ነገር የሚተው ነገር አይደለም ማለት ታዲያ አሮጊቷ ትሄድልሽና አሁንም እዛ መጀመሪያ የሄደችበት ሰውዬ ጋር እውነት አምላክ ከሆንክ እች ልጅ በሰላም ግቢ አታስገባት፣ ወይ ሬሳዋን አምጣልኝ ወይ አብዳ እንድትገባ አድርግልኝ ምናምን ብሎ ይረግሙኛል ማለት ነው። ማነው የሚነግርሽ ለአንቺ ጠንቋዩ ጋር ሄደው እንዳስረገሙሽ? ስገባ አገር ቤት የተነገረኝ ስገባ ኢትዮጵያ ማለት ነው። እዛው የሰፈር ሰው ጠንቋይ ቤት ሄዱ ወይስ ጠንቋዩ ማለት የጠንቋዩ እዛው አብሮ የሚሄዱት ምናምንም አላቸው ጓደኛሞች አይጠፉም መቼም ማለት ነው። እዛ ስመጣ ሰው ሁሉ ያየኛል ማለት እኔ ሰው በ2 ዓመት ከ6 ወር ልዩነት የለኝም። ሰው አረሳም። ለምንድነው ሰው አፍጦ የሚያይ? ምን ተፈጥሮ ነው ምናምን ነገር እላለሁ ማለት ነው። ሰው ሁሉ ያየኛል። ከዛ ምንድነው ችግራችሁ? ምንድነው እኔ ላይ አፍጣችሁ መታወት ማለት ምንድነው የተፈጠረው ነገር እስቲ ንገሩ ምናምን ነገር ስል እንደዚህ ከው ብለውሽ ምናምን እኔ በአንድ ቢል ታዲያ ምድር ምን ችግር አለው? እግዚአብሔር ምድርና ሰማይን የፈጠረ አምላክ ለምን ሬሳይን ከዛ አምጥቶ ያሳያቸዋል? እዚሁ ሀገር ቤት እያለው ለምን አያሳያቸው ምናምን ነገር አልኳቸው ማለት ነው። እዚሁ እያለው ያሳያቸው በቃ እውነት እኔ በቃ እንደሆነም ወላሂ ምናምን ማለትም ብዙ ምንትን ስለማለት ማለት ምድርና ሰማይን የፈጠረ አምላክ ነው ምለው ብዙም ጊዜ ራሱ ማለት ነው። ምድርና ሰማይን የፈጠረ አምላክ አንተ እነሱ አላ ብሎ የጠሩክ እኔ ደግሞ እግዚአብሔር ብዬ ከልጅነት የጠራው ካልኳቸው እውነተኛ እኔ በመላሴ ብያለሁ ከሆነ እዚሁ አሳያቸው፣ አለበለዛ በእነሱ ልጅ አወጣ ደግሞ አይ ደግሞ በልጆችሽ ነው የምትመጣው ካልክ ደግሞ በራሴ በማፀኔ በወጡት ልጆች አርግተህ ካሳያቸው አልኩኝ። በቃ ምርር ብዬ አልቅሼ ማለት ነው። ከዛን አልኩና በቃ እንደሆነም ተመልሼ ራሱ ሄዳለሁ ወይ ሊያልኩና ደግሞ አልሄድም እንደሆነ ከሄድኩኝ ሸሽቼ ምናምን ነገር ነው እዛ ሜጄ ህይወቴ ለምን ይበላሻል አልኩኝና አጋጣሚ እንትን አልኩኝና 3ኛ ልጄን አረገዝኩ ማለት ነው 2012 አካባቢ። ከዛ በጣም ያመኛል ማለት አጋጣሚ 3ኛ ልጅ አረገዝሽ? አዎ ቤሩት ከተመለስኩ በኋላ እቤት ከተመለስኩ በኋላ እግዚአብሔር ታሪካቸውን ያሳያቸዋል። በቃ እግዚአብሔር ታሪካቸውን የምታሳያቸው በእኔ ላይ ማድረግ ከቻልክ አትደጋግሚ እኮ አልሽ። በቃ ታሪካቸውን ያሳያቸዋልሽ እና ገብተሽ ከባልሽ ጋር ሰላም ነሽ። ድሮም አንቺ የባልሽ ቤተሰቦች ጠንቋዩ የባልሽ ቤተሰቦች ጠንቋይ ቤት ሄደው መድኃኒት አሰርተውብኛል የሚለውን ጠንቋዩን ስላመንሽ ጠንቋይ አምነሽ ተሰደድሽ። ከ2 ዓመት በኋላ ተመለሽ። ከባልሽ ጋር አብረሽ ሆንሽ። 3ኛ ልጅ ተረገዘ። ከዛ የ3 ወር እያለው አጋጣሚ እያለፍኩኝ ከዲሽ ላይ ወደኩኝና እንትን አልኩ ወደኩ ማለት ነው። ስወርቅ ሙሉ ግማሹ ጥርሴ ወደ ውስጥ ገባ ማለት ነው። ዲሽ ላይ ማለት ከዲሽ ላይ እንዴት ነው የሚወደው? ዲሽ እንደዚህ ማተላለፊያ ዲሽ ነበር አይ ቱቦ የለም ኢትዮጵያ ያለው ዲሽ ነገር ቆሻሻ ውሃ የሚያሳልፈው
Words that are really hard for most people to say. I need therapy, and that's okay. Everything could be falling apart. Your job, your relationship, your health, your sense of self, all at once. You might know where to turn, but you're exhausted from turning there and or looking for the next best step. Maybe these 6 words feel too scary to say. When everything goes wrong, most of us reach for what feels the most supportive. We research, we journal, we talk to friends, we talk to chatbots, and we tell ourselves that that's enough, but it isn't always. I know this because I've lived it. I'm a therapist. When I finally said those words and reached out to BetterHelp during one of the hardest periods of my life, things got better. Getting started with BetterHelp is simple and personal. You answer a few questions, are matched with a qualified therapist, and start therapy on your pace and your schedule. And in between sessions, they offer tools and resources vetted by mental health professionals so that you have support throughout your entire week, not just on your therapy day. No journey should be taken alone, and with BetterHelp, you don't have to. እሱን ይሻገራል። አዎ ዲሽ ነው የሚባለው እኛ ጋር እንግዲህ። ከዛ አጋጣሚ እያወራው ስለነበር መሬ ቁጭ ብዬ ነበር እያወራው ስነሳ ወደኩኝ። አጋጣሚ ስወርቅ ዲሽ ውስጥ ነው የገባሁት እና የ4 ወር ነብሰ ጡር ነበርኩ የዛኔ። ዲሹ ሆዴን አገኘኝ ማለት ነው። ሆዴን አገኘኝ፣ ግማሹ ደግሞ ጥርሴን አገኘ። ስመለስ ጥርሴን አገኘ። ሙሉ ጥርሴ ወደ ውስጥ ገባ። እንትን አላለም። ከዛ ሙሉ ጥርሴ ወደ ውስጥ ገባ። ከዛን ጥርሴ ወደ ውስጥ ገባ። አጋጣሚ ሆኖ ያው ትላልቅ ሰዎች የድሮ ሰው ያውቃል ነበር ማመሲያ አምጡ ምናምን ብሎ መለሱልኝ። ድርብ ጥርስ ነበረኝ፣ እሱ ተሰበረና ኖርማል ነው ግን ጥርሴ ምንም አይልም፣ ያመኛል ቅዝቃዜ ምናምን ስነካና አጋጣሚ ደም እየፈሰሰኝ ነው ምናምን ነገር አልኳቸውና ወደ ሐኪም ቤት ሄድኩ ማለት ነው። ከዛ እነሱ አልሐምዱሊላህ እያሳየኝ ነው አሉ ማለት ነው። ከዛ አለቀስኩ ማለት ነው። ሲሄድ ዶክተሯ አሁን በቃ ባለሽበት ሁኔታ ጽንሱን ማቋረጥ አለብን እንጂ ለደም እንደዚህ እየፈሰሽ በፍጹም ብትወልጂ እንኳን ጤነኛ ልጅ አትወልጂም ምናምን ነገር አለችኝ ማለት ነው። ከዛን በቃ ያለሽ አማራጭ ማስወረድ ነው ምናምን ነገር ስትለኝ ኦኬ ቤት ደርሼ ተዘጋጅቼበት ልምጣና አስወርዳለሁ ምናምን ብዬ ገባው ማለት ነው። ከዛ እና እንሂድ በቃ ከአንቺ ህይወት የሚበልጥ ነገር የለም። እሱ ደግሞ እንትን አላለም፣ ይሄንን ነገር እንትን አላለም። ከአንቺ ህይወት የሚበልጥ ነገር ስላሌለ ልጅቷን እንትን አትበይ በቃ ነው እናንትን እንበል፣ ልጆች አለን እግዚአብሔር የሰጠ 2 ልጆች ስላሉ እነሱ ይበቁናል፣ ነገር ልጅ ወጣት እንወልዳለን ምናምን ነገር። ከዛ እሺ ምናምን አልኩ እና ቤት ገብቼ በፍጹም አልወጣም አልኳቸው ከቤት ማለት ነው። አልሄድም አብሬያት እግዚአብሔር የሰጠኝን ፍሬ ራሱ መጥቶ እስከሚያወርድ ድረስ እንደ በመድኃኒት አላስወርድም እሞታለሁ ከልጅቷ ጋር አብሬ ከጽንሱ ጋር አልኩኝ ማለት ነው። ከዛ ልጅቷ ሲመታኝ ወደ ግራ ጎን ተለጥፋ ነው እንትን ሰውነቴ እያደገ መጣ። ከዛም ብዙ ጊዜ ያመኛል፣ ሐኪም ቤት በቃ ተመላልሼ እሄዳለሁ ሐኪም ቤት ብዙ ጊዜ ማለት ነው። እና ዶክተሮቹ እንደሆነም ከሚገርምሽ ሳላችሁኝ ማለት ነው። እና በቃ እንደሆነም አትመላለሽብን ምናምን ነገር ሐምሌ ለሰኔ 23 2012 ባለሰኔ 23 ሄድኩኝ ሆስፒታል ማለት ነው። የመጨረሻ ቼክአፕ ነበረኝና ሲሄድ በቃ ሐምሌ 14 ነይ ከዚህ በኋላ አትመላለሽብን ምናምን ነገር አሉኝ ማለት ነው። እሺ ችግር የለው ምናምን ብዬ ገባሁኝ። ከዛም በኋላ ሐምሌ 7 ማለት ነው። ሐምሌ 7 ሊነጋ በጣም ኃይለኛ ዓመት ያዘኝ። እኛ ግቢ ሰዎች ያውቃሉ፣ ቤተሰቦቹ ግቢ ምናምን አይተኙም ማለት ነው። እና እናትየው ደግሞ የማዋለድ እንትን አላቸው፣ ያዋልዳሉ። ልምድ አዋላጅ ምናምን የሚባል ነገር አለ አይደለ? ያውቃሉ እነሱ ትብት እንዴት እንደሚፈታ ምናምን ነገር። እና ከዛን አጋጣሚ ምጤ መጣ። ከዛን ጣርቼው ይቆረጣል እንጂ እኮ መቁረጥ ልልሽ ነው። ትብት መፍታት ማለት መቁረጥ ማለት ነው። ከዛ እሱን ጠርቼ ማለት በጣም እያመመኝ ነው መሰለኝ ሂድና እናትህን ጥራልኝ ምናምን ነገር አልኩት ማለት ነው። ከዛ ስላስለው ጊዜ ሄዶ ሲያንኳኳ የሚገርምሽ ነገር አልሰማም አሉ። ሌላ ጊዜ እኮ እስከ ሌሊቱ 8 ሰዓት 9 ሰዓት ምናምን አይተኛም እኛ ግቢ ማለት ነው፣ ይቀመጣሉ። ለምንድን የባልሽ እናት እንዲህ ጥልት ያደረጉሽ? እኔ አይዶን እኔ ምን እንዳደረኳቸው አላውቅም፣ ግን እግዚአብሔር ይበቃ። ከዛ ሄዶ ቢያንኳኳ ማለት ነው አልከፍትም ማለት ነው። ከዛ እኛ አካባቢ ኪዳነ ምሕረት ቤተክርስቲያን አለና ለሊት ቅዳሴ ይሰማል በጣም ማለት ነው። ቅዳሴ ይሰማል እና ነገ ደግሞ እንደ አጋጣሚ ሆነ ስላሴዎች ናቸው ነበረ ማለት ነው። ከዛ ቀጥ ብዬ ነው የወጣሁት ወደ ውጭ ማለት ነው። ከዛ እውነት ኪዳነ ምሕረት ድሮ ልጆኝ የቤትሽ አገልግያለሁ ከሆነ ስላሴዎች እውነት እኔ አገልግዮታለሁ ከሆነ ዛሬ ኪጄ ሙስሊም እንኳን ብሆን እናት አባት አጠገቤ የለም
ቤተሰብ አጠገብ የለም። አታዋርዱኝ እባክህ አታዋርዱ። ለምን በቃ አንችልም። ሪፈራል አዲስ አበባ ተጽፎልኛል። በ14 ጳውሎስ ሆስፒታል ሄደሽ ትወልጃለሽ ተብዬ ማለት ነው። ከዛን በቃሽ ምናምን ብዬ ነበርና አታዋሪ ስላሴዎች አታዋርዱኝ፣ እውነት አሳልፈው ለሴጣን ይሰጡኛል። ሴጣን ከእርሱ ይበልጣል እንዴ? አሳልፈው አይስጡኝ፣ አታዋርዱኝ ምናምን ነገር ብዬ አጋጣሚ ይሄን ብዬ ማለት ነው። ዞር ስል ልጅቷ ወጣች ከውስጤ ማለት ነው። ወረደች ማለት ነው ልጅቷ። ከዛ ጠርቼ ናናና ፎጣ በቃ ልጅ ሲወለድ ታውቂያለሽ ያለቅሳል አለና፣ እች ግን ምንም አላለቀሰችም። ዝም በቃ እንደሆነ ምን የሞተችን ነገር ነበረ የመሰለኝ ምናምን ነገር። ከዛ ናና አንሳልኝ ምናምን ሰጋው ፈራ እሱ ማለት ፎጣ አምጣ ምናምን ነገር ልጅቷ አንሳ ስለፈርቶ ምናምን ሮጦ ወጣ። የሰፈር ሰው ምናምን እንዳለ አጠገብ ነበሩ። ሙሉ ሰው ጠራ ማለት ነው። ከዛ ቤት ወለድኩ። ኦፕሬሽን ትሆኛለሽ የተባልኩት እግዚአብሔር ይመስገን ቤት ወለድኩ ማለት ነው። ከዛ ማንም ሳይመጣልሽ እናትየው ባልሰማ ሙድ ላሽ አሉ። ማንም ሳይመጣልሽ አንቺና ባልሽ ብቻ ባላችሁበት ነው የወለድሽው ወይስ? ማንም ባሌለበት በቃ ስላሴዎች አታዋርዱኝ ምናምን ብዬ ጸሎት አድርጌ ዞር ስል ልጅቷ ወረደች መሬት ላይ ማለት ነው። ከዛን ያለኝ አጋጣሚ ሶፋ ነበረኝ። ሶፋውን እጄ ተንበረከኩኝ። ከዛ ልጅቷ ወጣች ከመሬት ላይ እንትን አለች። ከዛም በኋላ አብዲ ያለው ስሙ ናና ልጅቷን እያት በህይወት አለች ምናምን ነገር ስራ አነሳትና ያው እምብርት ተያይዞ እንትን የለም ኧረ የሆነ ነገር እየተያያዘልሽ ነው ምናምን ብሎ እሱ መልሶ ፎጣ ላይ አስቀምጧት ወጥቶ ሄደ ማለት ነው። ከዛ የሰፈር ሰው ማን መጥቶ ቆረጠልሽ? የሰፈር ሰው መጣና ኑ አጋጣሚ ቁረጡ ምናምን ሲባል ያው እንግዲህ ተረግመውኝ የለ እንዳይተላለፍባቸው ማለት ነው። ማለት እንደዚህ አይነት ነገር ይሄዳል መሰለኝ አላውቅም። ከዛም በኋላ እንዴት እንደሚቆረጥ እኮ እኔ አላውቅም ምናምን ነገር ባሉ አሮጊቷ ማለት ነው። ከዛን አንድ ጎረቤታችን አለች ፊት ለፊት ሙስሊም ነች። ከዛን መጣች እሷ ማለት ነው። ያ ረቢ አለች፣ ወይ እናት አትርፍልኝ ወይ ልጅ አትርፍልኝ፣ አለበለዚያ ሁለቱንም አትርፍልኝ። እኔ 5 ቀን ሰላት ቀኑንም ማታውንም ሰግድልሃለሁ፣ አንተ ብቻ እንዳትታወረኝ አትርፍልኝ ምናምን አለች እና ከባሏ ጋር መጣችና ገቦ ማለት ነው። ሁለቱ ገቡ። ከዛ ውጡ ተባሉ። ሌሎቹ ውጡ አላቸው የሱ ባል ማለት ነው። አንተ ምላጭ ምናምን ፈልጋ አምጣ ተባለ። እሷ ሴትዮዋ ልጅቷ ሱቅ ስለነበራት ከሱቋ ሄዶ ምላጭ ምናምን ይዞ መጡና ከዛ ዝም ብላ ማታውቅም የቱ ጋር እንደሚቆረጥ ምናምን ዝም ብላ ቆረጠች ማለት ነው። ከዛም በኋላ አጋጣሚ ዝም ብላ ቆረጠችው። በቃ 5 ቀን ሙሉ ሆኖኝ ትብቱ እምብርቷ እስኪወርድ ድረስ 10 እየመጣች እንዴት ሆነች ልጅቷ ምን ሆነች? በቃ ለምን እምብርት በስነስርዓት ካልተቆረጠ ወደ ውጭ ይወጣል ይባል የለ ታዲያ። ከዛን አለች ማለት ነው። ከዛን አጋጣሚ ልጄ ስትወለድ ትንሽ እግሯ የተንጠለጠለ ሆነ ዲሹ የመታኝ ማለት ነው። ከዛን እግዚአብሔር ይስጣቸው የወደኩበት ቦታ ለ9 ወር ተኝታ ስለነበረ በአንድ አጋጣሚ 13ኛ ተኝታለች ነው የሚሉት ማለት ነው። ከዛ በቃ አጋጣሚ እንትን አለች እግሯ የተንጠለጠለ ነው። ከዛም በኋላ ሮጊቷን ትብቱ ምናምን ከተቆረጥኩ በኋላ ምናምን ሁሉ ነገር ከተስተካከለ ሰው ካነሳ በኋላ ያው ማምጣታቸው አይቀርም። መጥቶ እንቅልፍ ወስዶኝ እኮ ምናምን እንዴት እንደሆነ አላውቅም ምናምን ነገር አሉ። ሁሉም ስለሚያውቅ ጸባያቸውን ዝም አለ ማለት ነው። ከዛ አጋጣሚ እኔ ልጅቷ ብቻ በህይወት መኖሯ እስቲ ህይወት ምናምን አለ በህይወት አለት ነፍሷ ምናምን ስግር አዋለች ምናምን ነገር አሉ። ከዛን እግዚአብሔር ይመስገን እሷን ቆረጠችልኝ። 5 ቀን ሞላ። 5 ቀን ሲወጣ እምብርቷ ምንም ኖርማሊ ደህና በዶክተሮች በስፔሻል ዶክተር የተቆረጠ እምብርት ነኝ መስሎ በጣም የሚያምር ሆነች። በቃ ኖርማሊ ሆነች ማለት ነው። ከዛን በኋላ ልጅቷ ስትወለድ እንደነገርኩሽ ግራ እግሯ ትንሽ የተንጠለጠለ ሆኖ ተወለደች ማለት ነው። ከዛን አሮጊቷም ራሷ በውጌሻ የሚመለስ ነገር ነው ምናምን አሉና ታሸላትና ተመለሰላት። ትንሽ አሁን ብዙም አይደለም ግን ትንሽ እንትን ስትል ያማታል እንጂ ብዙም አይደለም። እና እንደዛ ሆኖ ክረምቱ ወልጣን ወረድን ምናምን ነገር ልክ 2013 መግቢያው ላይ እሱ ልክ ሴሪታ ያለች መጀመሪያ ስትገባ ወይ ግቢ አብዳ ትግባ ወይ ስትወጣ ከግቢ አብዳ ትውጣ የሚለውን የተናገሩት ማለት ነው። ከዛ ልክ ልጅ የራሳቸው ልጅ ማለት የኔ ባለቤት ማለት ነው ልክ ከግቢያችን 2013 ማለት ነው ሊገባ አንድ እግሩን ሳይወጣ የላይኛው ቲሸርቱን አወለቀ ማለት ነው። አበደ በቃ አበደና ራቁቱን ሄደ ማለት ነው። በቃ እንደ እብድ ያደረገው። ከዛ አብቅቷል እያለ ሲወጣ ምን ለማለት ፈልጎ ነው ምናምን ብዬ የ2 ወር ስለነበረች ልጄ ለወንድሙ ልጅ ሰጥቻት ተከትዬው ሲወጣ ራቁቱን ወጣ ማለት ነው።
ከዛ እኔ ራሴ ተከትየው እንትኔ ሻርብ ብቻ ነው የለበስኩት፣ ቢጃማን የለበስኩት አብሮ እየሮጥኩ ሄድኩ ማለት ነው። ከዛም በኋላ ተከትየው እኔም ሄድኩኝ። እሱ አበደ ምናምን ነገር አስታመም ነው ምናምን ነገር ምንም ነገር ሊሻለው አልቻለም ምናምን ነገር ማለት ነው። ከዛን አሁን ያለው አማራጭ እነሱ ያሉትን ነገር መጥፋት ነው። ወደ እናንተ ገረገላ ሆኖባቸዋልና ፍቱ ምናምን ነገር ተባለ ማለት ነው። አላልኩም በጭራሽ አሎች አሮጊቷ። በጭራሽ አላልኩም፣ አልረገምኩም፣ እንደዚህም አልተናገርኩም፣ ምንም ነገር አላውቅም አለች። ከዛም በኋላ ለምን ምናምን በቃ እኔ ችግር የለውም አንደኛ ለገዛ ልጆች ስለሆነ በራሱ ልጆች ላይ መጣ ስለሆነ ይሄ ነገር ቢፈታ ለልጁም ጥሩ ነው፣ ለልጅ ልጆችም ይጠብቁታል ምናምን ስል በጭራሽ አላልኩም አለች። ጭራሽ በፍጹም ሞቴ ያደርገው አላልኩም አለች ማለት ነው። ከዛም በቃ ያለው አማራጭ እኔም እሱን እያስታመምኩ ምናምን ሰው እየረዳን ምናምን ነገር እኔም ትንሽ እንትን አልኩኝና በቃ አሁን ያለኝ አማራጭ ወጥቼ መስራት ነው። ስለዚህ ወጥቼ እሰራለሁኝ። እኔ ድሮም አያቴ ጋር ነግድ ስለነበር ነጋዴ ነች አላልኩሽም? ከዛ በቃ እዛ ወጥቼ ነግዳለሁኝ ምናምን ነገር አልኩና ልጄን ለእሱ አሳቅፌ ወጣሁ ወደ ስራ ማለት ነው። ስራ ሰራው ምናምን ነገር እና ለምን የሆነ ወደ ወለጋ መስመር አለ ወልደ አራራ ምናምን ይባላል ማለት ነው። እና እዛ ሄዶ ቢቀበል እኮ ይሄ ነገር ሄዶ እንትን ቢባል ይድናል ምናምን ነገር አሉ። እኔ ብር የለኝም እሱ ወስጄ እዛ ማስታመምበት ቢያንስ ለአንድ ሰው ምናምን 3,000 ብር ያስፈልጋል። 3 ደግሞ ከሄድን 10,000 ብር ነው። ብቻ አይነት ስለማልችለው እሱ ምናምን ነገር ስላቸው እህትየው ማለት አጋጣሚ ታናሽየው ከአረብ ሀገር ትመጣልሻለች ማለት ነው። ከዛን ከአረብ ሀገር ስትመጣ ያለኝ አጋጣሚ ተደራራ ቢፌዎች ቴሌቪዥን ፍላት ምናምን ነገር ነበረኝና እሱን ቴሌቪዥኑን ፍላቱን እስከነ ማስቀመጫው ሄጅና 6,000 ብር ስጭኝ ወንድምሽን ላሳከመበት ሄጄ ምናምን ነገር ስላት አንድ ብር የለኝም አለች። አንድ ብር የለኝም አለች ማለት ነው። ከዛ በቃ ምን ማድረግ ይችላል? ታይ ችግር የለውም እዚህ ዋናው እኔ ለልጆቼ ዳቦ ገዝቼ መግባት ከቻልኩኝ ሌላ ነገር ቀላል ነገር ነው። ሌላው የሚከብድ ነገር አይደለም። ዳቦ ብቻ ገዝተን ከገባን በቂ ነው ምናምን ነገር እግዚአብሔር ይመስገን የምሰራበትን እንትን እያልኩኝ 200 150 ምናምን ነገር ከአንድ እቃ አገኛለሁ። 3-4 እቃ ደግሞ ስለሚይዝ አትክልት ስለሆነ ደግሞ ይገኛል እኛ አካባቢ ይሸጣል። እና ያችን እያያዝኩኝ ይዤ እገባለሁ ምናምን ነገር ሐኪም ቤት ውሰጂ ውስጥ የአእምሮ ነገር ምናምን ከሆነ ምናምን ነገር አሉ። ኦኬ በሐኪም ቤትም ሄድና መርፌ ተወጋ። አጋጣሚ መርፌው ሲወጋ ለ2 ቀን እንቅልፍ ይተኛል ማለት በጣም ሙሉ ሌሊቱንም አይተኛም ቀንም አይተኛም። በቃ ህፃኗን ልጅ ብቻ ታቅፎ ነው የሚቀመጠው። እንደሆንም እሷ ነች ትንሽ ህሊናውንም የገዛችው ምናምን ነገር እሷን ያጥባታል፣ እሷን ይይዛታል ምናምን ነገር። ከዛ አጋጣሚ ሆኖ በቃ እኔ እንትን ስለ ሐኪም ቤት ካልወሰድሽው ምናምን ነገር አሉኝ። አጋጣሚ ሐኪም ቤት ወሰድኩትና ዶክተሩ ይሄ የአእምሮ ማነቃቂያ እንዲሆነው ነው እና እንቅልፍ ተኝቶ ስለማያውቅ እንቅልፍ እንዲወስደው ምናምን ነገር ይወጋ መርፌ ምናምን ነገር አለኝ። እሺ ምናምን አልካፈልኩ። መርፌ 2 ቀን ሙሉ ራሱን ሳያክተኛ ማለት ነው። ደነገጥኩ። ወይኔ የሰው ልጅ ወስጄ መርፌ አስወግቼ ገደልኩት እንዴ ምናምን ነገር። ልክ ሲነሳ ዶክተሩ ምግብ አዘጋጅለት፣ ውሃ አስቀምጭለት። ሲነሳ በቃ በልቶ እንደማያክሰው ስለሆነ ምንም አይነት እንትን አትበይ፣ ልጆች አባሪ ምግብ ብቻ አስቀምጠሽለት አንቺ ራሱ ውጪ ምናምን ነገር ሲበላ ማየት ካልፈለግሽ ምናምን ነገር አለኝ። እሺ አልኩኝ። በቃ በጣም ተጨነቅኩ ማለት ነው። በጣም በቃ ለምን ወይኔ የሰው ልጅ ወስጄ ገደልኩት ምናምን ነገር በቃ ወይኔ ባልወሰድኩት እዚሁ በተቀመጠ ምናምን ነገር ብዬ ብታይ በቃ ውስጥ የተጨነቀ ፈራው ምናምን ነገር። 10 እየሄድኩ ቀሰቅሰዋለሁ። ትንፋሽ ማሪ ፈራሽ በላ ጠጣ። ከዛ ዳነ። ከዛም በኋላ በቃ አልዳነም። ምን ይድናል? ከዛ 7ኛ ወር ላይ ልጄ 7 ወር ናትና አጋጣሚ አጎቱ ልጅ ታንቆ ይሞትልሽ እና ገጠር ለቅሶ እንሄዳለን። ከዛ